ስለዚህ ሚካኤል የተወሰነ ነገር ብል ምናልባት ለእናንተም ግብአት ይሆናችኋል ጥያቄዎቹ። ልጅ ሚካኤል ሙዚቀኛ ብቻ አይደለም፣ ቁም ነገረኛ ነው። በጣም ዲስፕሊን ነው። ምናልባት ሰዎች ከላይ በታቱ በምናምን በሚያዩት ወይ ሂፕሆፕ ስለሚሰራ ስለሚያቀነቅን የተገመተ ቅድም ጌቱ እንዳለው የሚገመት እይታ አለ። እሱ ግን ማንም ሰው ከሚጠብቀው በላይ ምናልባት ከኛ ምናልባት አርቲስት ከማንባለውም ሰዎች በላይ ዲስፕሊን እና ስነ ስርዓት ያለው ልጅ ነው። በተጨማሪ ሙዚቃውን ከያዘ አይለቅም። በተገኘው አጋጣሚ ወታደር ነው፣ እስከ መጨረሻው ይታገታል። አዳዲስ ነገሮች ይዞ መጥቷል። እንደምትወዱት ተስፋ አደርጋለሁ። አመሰግናለሁ። አቀናባሪውን ናሙሉን እንደዚሁ ጋብዘው። ጥያቄዎች በርካታ ጥያቄዎች አሉ። እንደ መግቢያ እንደ መንደርደሪያ ቃሉን ይተንፍሱ። እሺ፣ አመሰግናለሁ። ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ እንደ መግቢያ ብዙም የምለው ነገር የለም። ይሄ ስራ ከሚካኤል ጋር ኦልሞስት ወደ 6 ወር ያህል የፈጀብን ስራ ነው እና በዚህ 6 ወር ውስጥ ወደ 10 የሚሆኑ ትራኮችን ሰርተናል። እንግዲህ በዚህ አልበም ላይ ደግሞ ምናልባት 8 ያህሉ እኔ ካቀናበርኳቸው የተካተቱ ናቸው። ከዛ በተረፈ ያው ኢዮብም እንዳለው ልጅ ሚካኤል በጣም የሚጥር እና በጣም የሚታገል ሰው ነው። ከ10 ዓመት በኋላ የተገናኘ ነው። ዛሬም እንደዛው ነው ያየሁት እና በዛ መንገድ ነው፣ በጥሩ መንገድ በጥሩ መግባባት በጥሩ ፍቅር ነው የሰራ ነው። እኔም ስለተሳተፍኩ ደስ ብሎኛል። እሱንም እንግዲህ እንኳን ደስ አለ ማለት እፈልጋለሁ። ልጅ ሚካኤል ባለበት ዝግጅቶች ሁሉ አለ። ዲጄ ማይክ እንኳን ደህና መጣችሁ። ብዙ መናገር አልችልም። ልጅ ሚካኤል እንደ አርቲስት ብቻ ነው የቀረበው ሰው ለወንድም ስራውን ነው በጣም አክባሪ፣ ከስራው ውጭ ነው ነገር ማለት የማይፈልግ ሰው። ሙዚቃ ለእሱ ሌላ ናት። ይሄ ደግሞ አልበም ያው እናንተ ትመሰክራላችሁ፣ እንድታዳምጡት በዚሁ ጋብዛለሁ። በክብር ደግሞ ለዲጄ ሜላ ሁላችሁም እንኳን ደህና መጣችሁ። ዲጄ ሚላ እባላለሁ። ከልጅ ሚካኤል ጋር ወደ 7 ትራክ አልበሞች ሰርተናል። ያበደ አልበም ነው፣ ጠብቁ። ሁለት ሰው ይቀራናል። ሁለቱም ግን በእንጥልጥል አስቀርልና ወደ ጋዜጠኞች ጥያቄ ወስዳቸዋለሁ። ጥያቄ ናፊ በልቧ ጥያቄ እንዳላት ያስታውቃል። የልጅ ሚካኤል ወዳጅ ነች። እዮ እሺ፣ ቴዲ አንተን ብለን የመጣ ነው። ሌላ ቴዲ የለም። አመሰግናለሁ። ልጅ ሚካኤልን አንድ ሁለት ጥያቄ ጠይቃለሁ። እንደዚሁም ሁናን አቀናባሪውንም ደግሞ አንድ ጥያቄ ጣል ማድረግ ይኖረኛል። ያው በቅድሚያ ልጅ ሚካኤል እንኳን አደረሰ። ያው ይሄ አልበም መስራት በጣም ቀላል እንዳልሆነ ይታወቃል። ልክ ደራሲ አምቶ እንደሚደርሰው እንደዛ ጸሐፊዎች እንደሚጽፉት ሙዚቃ አልበምን በዛው ልክ እንደሚያስቸግር ይታወቃልና የኔ ጥያቄዎች ኢትዮጵያ ውስጥ ሂፕሆፕን ያመጣሁት እኔ ነኝ የሚሉ ውዝግቦች እንሰማለን በብዛት። ጨረሰ ልቀጥል። እኔ ነኝ የሚሉ ውዝግቦች እንደነበሩ ይታወቃልና ኢትዮጵያ ውስጥ ያመጣውም የሰራውም ያሳደገውም ማን ነው? ያው በውጭ ዓለም ቢታወቅም ለኢትዮጵያ ግን ለሀገራችን ማን ነው ብለህ ትላለህ? በአንተ ሀሳቤና በአንተ ምልከታ እሱን የመጀመሪያ ጥያቄ። ወደ ሁናንተ ስመጣ ደግሞ
ከዛሬ 10 ዓመት በፊት የመጀመሪያ አልበም ስራው ላይ ትውውቅ ነበራችሁና የመጀመሪያ አልበም ከሰራ በኋላ በመሃል ላይ ክፍተት ተፈጥሮ ወይም ደግሞ አብራችሁ ሁለቱን አልበም የሰራችሁ አይመስለኝም እና አሁን የተገናኛችሁት ለምን ነበረ በመሃል ሁለቱ አልበም ላይ ያልተሳተፍከው ወይም ደግሞ አንተ ያላቀናበርከው ያልሰራህለት ለምንድን ነው የሚለው ነው። ሶስተኛው እንግዲህ ልጅ ሚካኤል ያው ብዙ ጊዜ በተለይ ሂፕሆፕ ስራዎችና የሬጌ ስልቶች ብዙ ጊዜ በዓለም ላይ የሚታወቁት በኢትዮጵያ ውስጥ ብቻ አይደለም፣ በዓለም ላይ የአልገዛም ባይነትን፣ የአሸናፊነትን፣ የበላይነትን እንደዚህ የሚያመጽን ነገር ነው እና በአንተ አልበም ውስጥ ግን ምንድን ነው መልእክቶች ያስተላለፍክ ነው? በስተመጨረሻ በአሁኑ አልበምህ ግጥም፣ ዜማ የራስህ ስራዎች የሆኑት የራስህ ንጹህ ስራዎች የሆኑት የትኞቹ ናቸው? እነዚህ የምትገልጽልን ነው። አመሰግናለሁ። እሺ ጥያቄ ያላችሁ ናፍቆት ዮሴፍ እሺ እየመለስን ብንሄድ መልካም ነው ብለዋል። ምላሽ ከእናንተ ነው። ዮባ ወይስ መንደርደሪያ ገጣሚ ሚኪ አለ፣ እሱ መንደርደር ይችላል። ማይክ ይስተዋል። ማይኩ እንኳን ደስ ያለ። እኔ የተሳተፍኩት በግጥም ነው። ማይኩ ኢነርጂ ያጋባል፣ ትኩስ የሆነ ኢነርጂ ያለው እና ቆንጆ አድርገን የሰራነው። አይሰማም እና ተጋብዙልን ብያለሁ። አመሰግናለሁ። ገጣሚ ሚኪን ከልብ እናመሰግናለን። የጋዜጠኛ ቴዎድሮስ ካሳን 3 ጥያቄዎች ምላሽ መስጠት ይቻላል። እንዴት አመሻችሁ? ስለመጣችሁ እጅግ አድርጌ አመሰግናለሁ ሁላችሁንም። ለጥያቄ አመሰግናለሁ። እንግዲህ የኔና የሁኔን እሱ መመለስ ካለበት እሱ ይመልሳል። ያው የታናሽ ትዕቢት ተብቼበት መሰለኝ። እሺ እንግዲህ እንደጠየቀኝ ከሆነ የመጀመሪያው ጥያቄ ባልሳሳት የተሳተፍኩባቸው ሙዚቃዎች ግጥምና ዜማ ማን አለበት የሚል መሰለኝ። እንግዲህ የራሴ ግጥምና ዜማም አለ። እዚህ ጋር እንደምታየው ደግሞ ሚኪም አለ፣ ሚካኤል መኮንንም አለ፣ ሚላም የተሳተፈበት አለ፣ በዜማ የተሳተፈበት አለ። ብዙዎቹን እየተጋገዝን ነው የሰራናቸው። ቆንጆ ይሆናል ብዬም ደግሞ አስባለሁ ወደ እናንተ ሲደርስ። ሁለተኛው ጥያቄ ሂፕሆፕን እዚህ ሀገር ማን ጀመረው የሚለው ነው። እዚህ ውስጥ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ። በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኝም። እኔ ስል የሰማኝ አይመስለኝም። ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስሜ ይጠራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የእነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድ ቦይዝ የሚባሉ ነበሩ፣ አበሻ ፌኖሜናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ ጋሞ ቦይዝ የሚባሉ ልጆች ነበሩ።
በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ መካከል እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌጡም የጠራ ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራዋቸው መሴጀስ ማድቦይዝ የሚባሉ ልጆች፣ አበሻ ፌኖሜና የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። በዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማነው የጀመረው ከሚባል ይልቅ እኔ እሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት ያለው ይመስለኛል። የሚቀጥለው ጊዜ እነሱን ስታገኛቸው እነሱን ብጠይቃቸው ይህንን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ያው ሁኔም ተሳትፎበታል። ሁኔ እንግዲህ የመጀመሪያ አልበሜን እንዴት አድርጎ እንደሰራልኝ ሁላችሁም የምታውቁት ነው። አሁን እዚህም ላይ እንግዲህ ሁኔ ተሳትፏል። ሚላም አለ እንግዲህ ሚላ ደግሞ በጣም ጎበዝ ልጅ ነው። ፊውቸሩ በጣም ትልቅ የሆነ ልጅ ነው። እሱም ተሳትፏል። በዜማ እኔም አለው፣ በግጥምም አለው። ቀደም እንዳልኩትም ደግሞ በግጥም ሚኪም አለና ይሄ አልበም እንግዲህ ከምን ልጀምር ሲወጣ የምትወዱት ይመስለኛል። ቴዲ ጥያቄን የመለስኩልህ መሰለኝ። አመሰግናለሁ። አሁን አንተ። እሺ አመሰግናለሁ። 10 ዓመት እንግዲህ እውነት ነው፣ በጣም ረጅም ዓመት ነው፣ ብዙ ዓመት ነው። ያው ባጭሩ ለመናገር ያው እሱ የመለሰውን ብዋስ ይሻላል፣ ያው ስለተበተ ነው ማለት ነው። እሺ ወደ ቀጣይ ጥያቄዎች እንሄዳለን። ለሁለት ሰው ለሶስት ሰው እድል እሰጣለሁ።